የምንማማርበት የትምህርታችን ርዕስ የሚሆነው በዚህ በዮሐንስ ወንጌል ላይ ምዕራፍ 15 ቁጥር 17 ላይ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል መነሻ አድርገን ይሆናል ማለት ነው። ቃሉ እንዲህ የሚል እርስ በርሳችሁ እንድትዋደዱ ትእዛዜ ይህች ናት የሚል። በጣም እኮ የሚገርም ነው፣ የሚከብድ አይደለም። እግዚአብሔር ለእኛ ለልጆቹ የሚነግረን ደግሞም የሚያስተላልፍልን እንድንኖረው የሚነግረን ሐሳብ እጅግ በጣም ቀላል ነው። ደግሞም ጌታ ኢየሱስ ክርስቶስ እኛ እንድንሆንና እንድንኖረው የሚነግረን ሕይወት ራሱ የኖረው ሕይወት ነው። ይሁላችሁ እኛ ምናልባት የማንሆነውን ሁሉ ልንላችሁ እንችላለን። የማናደርገውንም አድርጉ ልንላችሁ እንችላለን። የማንሰራውንም እንድትሰሩ ልንነግራችሁ እንችላለን። ግን ክብርና ምስጋና ለስሙ ይሁን። የሁላችን አባት መድኃኒዓለም ኢየሱስ ክርስቶስ ግን እርሱ የሆነውን እርሱ የኖረውን እኛ እንድንኖረው ይነግረናል። እርስ በርሳችሁ እንድትዋደዱ አለ። ትእዛዜ ይህች ናት። ይህ ቃል የተናገረው ጌታ ኢየሱስ ክርስቶስ ለንጹሐን ሐዋርያት ለደቀ መዛሙርቱ ገና ወደ ቀራንዮ ወደ መከራው ከመሄዱ አስቀድሞ ነው በዚህ ምድር ላይ ተመላልሶ ሕሙማነ ሥጋን በተአምር ሕሙማነ ነፍስን በትምህርት እየፈወሰ ከቆየ በኋላ ነው ወደ ቀራንዮ ወደ መከራ ጉዞ ከማድረጉ አስቀድሞ ንጹሐን ሐዋርያት ደቀ መዛሙርቱ እንዲህ ያለውን ትእዛዝ በብርቱና በጽኑ እንዲህ እያለ ይነግራቸዋል። እርስ በርሳችሁ ምን በሉ ተዋደዱ፣ ትእዛዜ ደግሞ ይህች ናት። የሁላችሁ ክርስቲያኖች መዋደድ የእግዚአብሔር ትእዛዝ ነው። ምን ማለት አልኳችሁ? የማ ትእዛዝ ነው? የእግዚአብሔር ትእዛዝ ነው። የሁላችሁ እርስ በርስ መዋደድ፣ እርስ በርስ መከባበር፣ እርስ በርስ መተሳሰብ ይህ መለኮታዊ የእግዚአብሔር ሐሳብና ቃል ነው። ብዙ የነገራቸው ብዙ ያስተማራቸው ነገር ቢኖርም ንጹሐን ሐዋርያት ደቀ መዛሙርቱ ግን አስረግጦና በደንብ አድርጎ ይህን ሐሳብ በሕይወታቸው እንዲሰርጽና እንዲኖሩትም ጭምር ይነግራቸዋል። የእግዚአብሔር ሐሳቡ የእግዚአብሔር ዓላማው እነሆ ሁሌም ፍቅር ነው በእኛ ላይ እንዳሉ ቅዱስ መጽሐፍ። እግዚአብሔር ዓላማው እግዚአብሔር ሐሳቡ እኔና እናንተ በፍቅር እንድንኖር ነው። እግዚአብሔር ዓላማው ተሳስበን እንድንኖር ነው። ይህ የእግዚአብሔር ትእዛዝ ነው። ፍቅር የእግዚአብሔር የባህሪ ገንዘቡ ነው። ክርስቲያኖች ተዋደዱ የሚለን አባት ጌታ ኢየሱስ ክርስቶስ ክብር ምስጋና ለስም አጠራሩ ይሁንና እርሱ አባታችን እግዚአብሔር እወዳችኋለሁ ሲልን በቃል ብቻ አይደለም፣ ልጁ እስከ መስጠት ድረስ የደረሰ ፍቅር ነው። ልጁን አሳልፎ እስከ ሞት ድረስ ያደረሰ ፍቅር ነው። ይህ ሁሉ ሲሆን ግን ክርስቲያኖች ጻድቅ ሆነን አልነበረም፣ ቅዱሳን ሆነን አልነበረም፣ ለእግዚአብሔር የተመቸን ሆነን አልነበረም። መጽሐፍ እንደሚለው እነሆ ዓለሙ እንዲወደደው ይላል። የላችሁ እንዲሁ ማለት አንዳች የሚወደድ ነገር ሳይኖረን ማለት ነው። አንዳች የጽድቅ ነገር ሳይኖረን ማለት ነው። አንዳች መልካምና በጎ የሆነ ነገር ሳይኖረን ማለት ነው። እንዲሁ ግን ዓለሙ ወደደው አለ። እስኪ እንዲሁ በሉ፣ ዓለሙ ወደደው። እስኪ እንዲሁ በሉ፣ እኔ ወደደኝ። እንዲሁ ነው የተወደደ ነው። አንዳንድ ያልገባቸው ሰዎች እንዲሁ ነው ዓለሙን እንዲሁ ወዶታል ይላል። እንዲሁ ማለት ግን ያለ ዋጋ ማለት አይደለም። ክርስቲያኖች ወደድኳችሁ ሲለን የሌላችሁ ልጆቼ ሲለን ክርስቲያኖች በደም ዋጋ ተገዝተን ነው። በምን ዋጋ አልኳችሁ? በደም ዋጋ ነው። ክርስቶስ ለእኛ ለልጆቹ ደሙን አፍስሷል፣ ሥጋውን ቆርሷል፣ ቀራንዮ ላይ ተሰቅሏል፣ በመስቀል ላይ ውሏል፣ በቀኖ ተቸንክሯል፣ ተደብድቧል፣ ተገርፏል። አይሁድ የረከሰ ምራቃቸው ተፍተውበታል፣ ዘብተውበታል፣ ሰድበውታል። እንደነሱ ሐሳብ አዋርደውታል፣ አቃለውታል። ይህ ሁሉ መከራ ለእኔና ለእናንተ የተከፈለ ዋጋ ነው። ክርስቲያኖች ሌላ ጌታ ኢየሱስ ክርስቶስ በዚህ ምድር ሌላ ምን ዓላማ አለ? ሥጋውን እንዲቆርስ ደሙ እንዲያፈስ ያደረገው የርስ ጉዳይ ነው ወይ? የራፊ ጨርቅ የደቃቂ ሳንቲም ጉዳይ ነው ወይ? የቁራሽ መሬት ጉዳይ ነው ወይ? አይደለም። ቀራንዮ ላይ ሆነንም ጉዳዮቹ እኔና እናንተ ብቻ ነበር። በዚያም እንዲህ ባለ መከራ ውስጥ ሆኖ ጉዳዮቹ እኔና እናንተ ብቻ ነበር። ሰውነቱ ቆስሎ ደሙ እየተንጠባጠበ እየፈሰሰ ዓላማዎቹ እኛ ብቻ ነበር።
ሌላ ዓላማ አልነበረውም። ክርስቲያኖች በቁስል ላይ ሆኖ ገና ቁስሉ ሳይደርቅ የሚያደርጉትን አያውቁምና ይቅር በላቸው እያለ ይቅርታን የሚለምን አባት እግዚአብሔር እሱ ብቻ ነበር። ገና እኮ ቁስሉ አልደረቀ፣ ገና እኮ ደሙ እየፈሰሰ ነው። ለእኔና እናንተ ለይቅርታና ለፍቅር አባቶች ካህናት መስቀል ይዘው እንኳን በፊታቸው ሲቆሙ የተጣላ ለማስታረቅ በቤታቸው ሲመጡ ሽምግልና ሲቀመጡ የለም ከእርሱ ጋርማ አልታረቅም እያልን ዘራፍ የምንል ከእርሱ ጋርማ ብታረቅ መሬት ተሰንጥቃ ብትውጠኝ ይሻላል የምንል ብዙ ሰዎች አለ። እግዚአብሔር ልቦናችንን ይመልስልን ወገኖች። አዎ ለፍቅርና ለይቅርታ መስቀል ላይ የዋለ አንተ የተጣላኸውን ወንድምህን የበደልከውን ወንድምህን ይቅር ለማለት ሽማግሌዎች ቁጭ ብለው የለም መሬት ተሰንጥቃ ተዋጠኝ ትላለህ። አይደለም የሀገር ኢትዮጵያ መሬቷ የማይሰንጠቅ አንተ ታረቅ። ክርስቶስ የሞተልህ አንዳች መወደድ ሳይኖርብህ የተወደድክ አንተ ክርስቶስ ለአንተ ዋጋ የከፈለልህ አንተ። ስለዚህ አንዳች ነገር ሳይኖር ወደደን ዓለሙ እንዲሁ ያልገባቸው ግን በቃ እንዲሁ ወዶታል ይላሉ። ግን እንዲሁ አይደለም። በዋጋ የተወደድን በዋጋ የተገዛ በክርስቶስ ደም የራሱ ይሆንልን በብዙ መከራ ውስጥ ራሱ ለመከራ አሳልፎ ሰጥቶ የራሱ ያደረገ እንዲሁ የወደደን እንዲሁ ማለት ያለ ዋጋ ማለት አይደለም። እንዲሁ ማለት ግን ክርስቲያኖች አንዳች ጽድቅ ሳይኖረን አንዳች የቅድስና ነገር ሳይኖረን አንዳች ሊያስወድደን የሚችል ነገር ሳይኖር ክርስቶስ ግን እንዲሁ ዓለሙ ወደደው እንዲሁ ነው የተወደደው። ስለዚህ እንዲሁ የወደደን ጌታ ትእዛዝ ይህች ናት፣ እርስ በርሳችሁ ምን በሉ አለ? ተዋደዱ። እርስ በርሳችሁ ተዋደዱ። ክርስቲያኖች ይህ ክርስቶስ የባህሪ ገንዘቡ ነው ፍቅር ማለት። ስለዚህ ራሱ የኖረውን ራሱ የሆነውን እኛ ደግሞ እንድንኖረውና እንድንሆነው ይነግረናል። ተዋደዱ ወዶን ነው እንዳልኳችሁ ልጁ እስከ ቀራንዮ እስከ ስቅላት ድረስ አሳልፎ በመስጠት ነው። ክርስቶስ አዎ ምትክ በሌላት ነፍሱ ተወራምዶ ነው እኛ በፍጹም ፍቅር የራሱ ያደረገን። ለ5500 ዘመን ተቀብረን የነበርንበት ያ የዲያብሎስ መንጋጋ ያንን ፈልቅቆ ነው ያወጣን። ክርስቲያኖች ተቀብረዋል በዲያብሎስ መንጋጋ ለ5500 ዘመን የሰው ልጅ በዲያብሎስ መንጋጋ የተቀበረው የሰው ልጅ ክርስቲያኖች ኢየሱስ ክርስቶስ በጅራፍ እየተቆፈረ ነው የወጣው። አይገርም? ጥርሱ እየተገረፈ አጥንቶቹ እየተቆጠሩ እየታዩ እንዲህ ባለው ሁኔታ ነው የራሱ ያደረገን። እንዲህ ባለው ሁኔታ ነው ፍቅርን ያሳየን ይወደደን። ስለዚህ ከኔ ተማሩ። የማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ ጀምራችሁ ስትመለከቱ አስቀድሞ የአዋጅ ጥሪውን እንዲህ በማለት ይናገራል። እናንተ ሸክማችሁ የከበዳችሁ ሆይ ኑ ወደ እኔ ላሳርፋችሁ ይላል። አሳራፊው አባታችን መድኃኒዓለም እሱ ያሳርፈን ወገኖቼ። እሱ ካላሳረፈን ሊያሳርፈን የሚችል አንዳችም ኃይል ስለሌለ በዚህ ምድር ላይ የሚያቀበዘብዘን ጉዳይ፣ ልባችን የሰበረው ጉዳይ፣ በዓይናችን ላይ መሪር እንባ እንዲሞላ ያደረገው ጉዳይ፣ በጆሮአችን የምንሰማው በዓይናችን የምናየው ያ ነገር ሁሉ ወገኖቼ የሚያሳርፈን ማብቻ ነው። ከዚህ ነገር ሁሉ ሊያሳርፈን የሚችለው ማብቻ ነው። እውቀት ነው አይደለም፣ ገንዘብ ነው አይደለም፣ ስልጣን ነው አይደለም፣ ጉልበት ነው አይደለም። እርሱ ብቻ ነው ሊያሳርፈን የሚችለው። ስለዚህ ወደ እኔ ላሳርፋችሁ ካለ በኋላ ቀጥሎ እንዲህ ይላል፣ እነሆ እኔ ያለ በውስጥ ያለ የዋህ ትሑት ርኅሩኅ ነኝና ከኔ ተማሩአል። ከኔ ምን በሉ? አያችሁ፣ የዋህነት ያስተማረን ማን ነው? ራስን ዝቅ ማድረግ ያስተማረን ማን ነው? ራሳችሁን ዝቅ አድርጉ፣ በሚባርካችሁ አባት በእግዚአብሔር ፊት ራሳችሁን አዋርደዋል። በእግዚአብሔር ፊት ራሳችን ብናዋርድ ለመከበር ነው። በእግዚአብሔር ፊት ራሳችን ብናዋርድ ለመቀደስ ነው። ክርስቲያኖች ከኔ ተማሩ አለ። ስለዚህ እርስ በርሳችሁ እንድትዋደዱ ትእዛዜ ይህች ናት አለ። መጀመሪያ ወዶ መጀመሪያ ፍቅርን እስከ ጥግ ድረስ ገልጦ ነግሮን አስተምሮን ይህ በመጨረሻ ለሐዋርያት ወደ ቀራንዮ ከመሄዱ አስቀድሞ ይህን ፍቅር በውስጣቸው እንዲኖርና እንዲኖሩት ይነግራቸዋል። ፍቅር የክርስቶስ የባህሪ ገንዘቡ ነው። ይኸውላችሁ አንደኛ ፍቅር እግዚአብሔር ባህሪ ነው ስንል በመጽሐፍ ቅዱስ እግዚአብሔር ፍቅር ነው ተብሎ ተጽፏል። በዚህ በአንደኛ ዮሐንስ መልእክቱ ላይ ቅዱስ ዮሐንስ ሲናገር ምዕራፍ 4 ቁጥር 8 ላይ እግዚአብሔር ምንድነው አለ? እስኪ ንገሩኝ፣ ምንድነው አለ? ፍቅር ነው አለ። አያችሁ፣ እግዚአብሔር ራሱ ምንድነው አለ? ፍቅር ነው አለ። ያ ፍቅር ደግሞ አንደበት ላይ ብቻ ያለ ፍቅር አይደለም፣ የሚገለጥና የሚታይ ፍቅር ነው።
የኔና የእናንተ ፍቅር እኮ ጠዋት ታይቶ ከሰዓት የሚተወልግ ነው። ከሰዓት ላይ እንወዳለን ያለው ሰው አመሻሽ ላይ ማን አናውቀው ምን እንላለን። ክርስቶስ ግን አያችሁ እንዴት ባለ ዘላለማዊ ፍቅር እንደወደደ አያችሁ። እግዚአብሔር ግን እንዴት ባለ መውደድ እንደወደደንና እንዳከበረን ፍቅር ነው። አሱ ፍቅርን በሕይወት ተርጉሞ ያሳይ አስተማሪ ነው። እዚህ ነው ክርስትና የሚነገር ታሪክ ሳይሆን የሚኖር ሕይወት ነው የሚባለው ለዚህ ነው። ስለዚህ እግዚአብሔር ራሱ ፍቅር ነው አለ። እግዚአብሔር ፍቅሩን በቃል ብቻ አላሳየም፣ ልጁን እስከ መስጠት ድረስ በመድረስ ነው። አያችሁ ልጁን እስከ መስጠት ድረስ በመድረስ ይህንን ፍቅሩ ክርስቶስ ለሰው ልጆች በግልጥ አሳይቷል ማለት ነው። እንዲህ ነው የሚለው የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር ዓለምን እንዲሁ ወዷልና አንድያ ልጁን እስኪሰጥ ድረስ አለ። ምኑን እስኪሰጥ ድረስ? ዓለምን እንዲሁ ወዷል፣ ግን ልጁ እስኪሰጥ ድረስ ወደደ። እስከዚህ ድረስ ነው ክርስቶስ ፍቅሩ እንዲህ ባለ ሁኔታ በሕይወት ተርጉሞ የሚያስተምር። ሌላው ክርስቲያኖች ትምህርታችን ለመጠቅለል የሚረዳ ሁለተኛ ክርስቶስን እንደወደድን እንድንዋደድ ለዚህ ደግሞ እኛ ተጠርተናል። ይኸውላችሁ አሁን ሐዋርያት እርስ በርሳችሁ ተዋደዱ እያለ ሰው ለፍቅር ክርስቶስ እንደወደደው እርስ በርሱ ደግሞ እንዲዋደድ አያችሁ። ለዚህ ለተጠራ ደግሞ በዚህ እናያለን። ክርስቶስ እንደወደደን እኛ ደግሞ እርስ በርሳችን እንድንዋደድ ለዚህ ተጠርተናል። ይኸውላችሁ ክርስቶስ እንደወደደን እንድንወደው ለዚህ ተጠርተናል ሲል ይኸውላችሁ ከጥቂት ቁጥሮች በፊት በዚህ ወንጌል አስቀድሞ ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 15 ቁጥር 12 ላይ ወደ ኋላ መለስ ሲልና እንዲህ የሚል ቃል ያስታውሰናል። ጌታ ይኸውላችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ እንደወደድኳችሁ ይላል። እኔ ምን እንዳልኳችሁ ክርስቶስ ፍቅሩ እንድንረሳበት አይፈልግም። እኔ አለ እንደወደድኳችሁ። አሁን ክርስቶስ የቱ ጋር የወደደኝ አትልም አትይም አንልም። ምክንያቱም ክርስቶስ ፍቅሩ ልጁ እስከ መስጠት የደረሰ ፍቅር ስለሆነ እኔ እንደወደድኳችሁ አላየ። እናንተ ደግሞ እንዲሁ እርስ በርሳችሁ ምን በለዋል? ተዋደዱ። ሰው እንዴት በተተወለት መንገድ መሄድ ያቅተዋል? እግዚአብሔር እኮ አቅጣጫ ሰጥቶናል። ያው በሕይወት ይኖር ያው እያስተማረ ያው በተግባር እየተገበረ ስለዚህ እኔ እንደወደድኳችሁ እርስ በርሳችሁ ደግሞ እናንተ ተዋደዱ አለ። ይኸውላችሁ ጌታ የወደደ እንዳልኳችሁ ሳንገባው ነው። ይህን እንዳትረሱ። ምን ሳንለው ንገሩኝ እንጂ ምን ፈራችሁ? ሳንገባው ምን ማለት ነው? ሳንገባው ማለት ኃጢአተኞች ሆነን ሳለ በደለኞች ሆነን ሳለ አሳዝነነው ሳለ ክርስቶስ ግን ምን አለ? ወደደን። አይገርምም? ለዚህ ምን ይላል ብርሃነ ዓለም ቅዱስ ጳውሎስ እንዲህ በማለት ይናገራል ለሮሜ ምዕመናን ሲጽፍላችሁ በሮሜ መልእክቱ ምዕራፍ 5 ቁጥር 8 ላይ እኛ ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞተ። እኛ ምኖች ሆነን ሳለን ኃጢአተኞች ሆነን ሳለን ክርስቶስ ግን ለኛ ምን አላለ? ይኸውላችሁ ጻድቅ ሆነን ሳለን አይልም፣ ቅዱሳን ሆነን ሳለን አይልም። ኃጢአተኞች ሆነን እያለን ክርስቶስ ግን ለኛ ምን አለልናል? ሞተልን። ስለዚህ ክርስቶስ ዓለሙን እንዲሁ ነው የወደደው ሲባል ሊወደድ የሚያስችለው ሳይኖር ጽድቅ ሳይኖር ቅድስና ሳይኖር በጎነት መልካምነት ሳይኖር አያችሁ ያለ አንዳች መስፈርት ክርስቶስ እንዴት ያለውን ፍቅር ለኛ እንዳሳየ እንዴት ያለውን ዋጋ ለኛ እንደከፈለልን ማንም ሰው ቢሆን ዛሬ መውደዳችን ከጥቅም ጋር የተያዘ ነው። የሚሰጥ ሰው ካለ ኪሱ ሞላ ያለ ሰው ካለ ከበር መልስ የሚል ሰው ካለ ችግር የለውም ይወደዳል። አንድ ቀን ኪሱ የጎደለለታ የሚሰጠው ያጣለታ ያ የሚሰጡ የተዘረጉ እጆቹ የታጠፉ ለታ ሁሉ ይሸሸዋል፣ ሁሉ ይርቀዋል። ያ ሰው የወደቀለታ ከማንሳት በላይ ላዩ ላይ ሰልፊ ካሜራ ለመነሳት እንሯሯጣለን። ክርስቶስ ግን እንዴት ባለ ኃጢአት ወድቀን ሳለ እንዴት እንዳነሳን አያችሁ፣ እንዴት የራሱ እንዳደረገን አያችሁ። ስለዚህ ፍቅር ማለት እንዲሁ ነው። የኛ ፍቅር ከጥቅም ጋር ተያይዟል። ስለዚህ ጥቅም የጎደለለታ
የምንጠላ የምናሳድድ እንሆናለን። ክርስቶስ ያስተማረን ግን ይሄ አይደለም። ዓለሙ እንዲወደዋል ልጁን እስኪሰጥ ድረስ እኔ እንደወደድኳችሁ ተዋደዱ። ክርስቶስ ከሰው ልጅ ያገኘው ምንድን ነው? የተረፈው እኮ መከራ ነው። የተረፈው ግርፋት ነው፣ መከራ ነው፣ ጭንቅላት ነው የተረፈው። ሌላ ምን ተረፈው? እንዲሁ ወደደ። ስለዚህ እኛ እናንተ መስፈርት ከማግኘትና ከማጣት ጋር ለምንድን ነው ከጥቅም ጋር ያያያዝ ነው? የክርስቶስ ፍቅር እኮ እንዲሁ የምንዋደድበት ፍቅር ነው። ፍቅር ደግሞ ማሰሪያ ነው፣ መጠቅለያ ነው። እንመጣበታለን። ስለዚህ እኛ ኃጢአተኞች ሆነን ሳለን ግን ክርስቶስ ስለኛ ሞተ አለ ቅዱስ ጳውሎስ። አሁን ስለዚህ እኛም ሰዎች እንደሚገባቸው ሳይሆን እንደ ክርስቶስ ፍቅር ልንወዳቸው ይገባናል። ክርስቶስ የወደደን በዚህ መስፈርት ነው። ጥቅማችን አይቶ አይደለም፣ እንዲህ ሊያደርጉልኝ ይችላሉ የሚል ጥቅም ማስቡ አይደለም። አያችሁ ክርስቶስ ፍቅር እንዲሁ ነው የሚወደው። አሁን እንዲሁ ከመውደድ በላይ እንዲሁ ከመሬት ተነስተን የምንጠላላ ሰዎች ደስናል ቤቱ ላይ ለምን አየሽ ብሎ የሚጣሏቸው ሰዎች አልገጠሟችሁ? ገጥሟችሁ? ለምንድን ነው የምታየው? እግዚአብሔር ይማረን። እንዲሁ መዋደድ ሲገባል ያለ ምክንያት መተሳሰብ መረዳዳት ሲገባል ምክንያት ፈልገን መታረቅ ሲገባል ምክንያት ፈልገን የምንጣላ ሰዎች ምክንያት ፈልገን መሰብሰብ መረዳዳት መፈላለግ ሲገባል ምክንያት ፈልገን የምናሳድደው ነው። ምክንያት ፈልገን የምንለያይ ሆነ በዘር በጎሳ በቀለም እያልን ዘርም ጎሳም ቀለምም አያስርቅ። ክርስቶስ ከዘር በላይ ነው። ከዘር ጋር ጉዳይ የለውም። ክርስቶስ እሱ ከነገድም ከቋንቋ በላይ ነው። ሰው ሆናል ላንተ የሞተልህ ስለ ቋንቋ ስለምንም አይደለም። ሰው ስለሆን በአርአያው በመልኩ ስለሰራ ሞቶልናል። ይህ ፍቅር አሳይቶናል። ስለዚህ ዛሬ ለምንድነው ምክንያት ፈልገን የማንታረቀው? ምክንያት ፈልገን የምንጣላ ብቻ የምንሆነው? ለምንድነው ምክንያት ፈልገን የምንለያይ ብቻ የምንሆነው? ለምንድነው ምክንያት ፈልገን አንድ የማንሆነው? አንዱ ጌታ አንድ ሆነ ለምንድነው ማናመልከው? መለያየታችን እስከ መቼ ድረስ ነው? ስለዚህ በክርስቶስ ህብረት ውስጥ በክርስቶስ ፍቅር ውስጥ አያችሁ ያ ፍቅር ያ ማሰሪያ ያን ሊያሰራ አልቻለም ማለት ነው። ያችሁ ሰው ለራሱ ሐሳብና ለሐሳቡ ለስሜቱ ብቻ ይነዳል ማለት ነው። ከዚህ ነው መውጣት ያለብን። ሶስተኛ ፍቅር የክርስቲያን መለኪያ ነው። ክርስቲያኖች ፍቅር የማን መለኪያ አልኳችሁ? የክርስቲያን መለኪያ ነው ወገኖች። ወደዳችሁም ጠላችሁ ፍቅር የክርስቲያን መለያው ነው። አዎ ከአንደበታችን ከሚወጣው ቃል ጀምሮ ከአለባበሳችን ጀምሮ ፍቅርን የሚሰብ አለማመዳችን ሳይቀር ፍቅርን የሚሰብ ነጠላ ለብሳችሁ ሲያችሁ እኮ ሌሎች ይሄማ ክርስቲያን ነው ችማ ክርስቲያን ነች ይላሉ። አያችሁ አለባበሳችን ክርስቲያናዊ ስርዓታችን ሁሉ ራሱ አስተማሪ ነው ማለት ነው። ሰባኪ ነው ማለት ነው። ሰባኪ በአውደ ምሕረት ላይ የሚቆመው ብቻ አይደለም። እናንተ ራሳችሁ ሰባኪ ናችሁ። ባለማመዳችሁ፣ በእንቅስቃሴያችሁ፣ በሕይወታችሁ፣ በኑሯችሁ፣ በመውጣት በመግባታችሁ እግዚአብሔርን በማምለካችሁ። ስለዚህ ፍቅር ክርስቲያን መለያው ጌታ እንዲሁ ነው። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ። ዮሐንስ ወንጌል ምዕራፍ 13 ቁጥር 35 ላይ ይህን ቃል በደንብ ልብ ብላችሁ ስሙ። ፍቅር የክርስቲያን መለያ ነው ሲባል እንዲሁ አይደለም። መጽሐፍ ቅዱስ እንዲህ ነው፣ እርስ በርሳችሁ ፍቅር ቢኖራችሁ አለ። እስኪ ምን ቢኖራችሁ? እስኪ ነገሩኝ፣ ምን ቢኖራችሁ? ፍቅር ቢኖራችሁ ይሆናችሁ ደቀ መዛሙርት እንደሆናችሁ ሰዎች ሁሉ አለ በዚህ ምን ይላሉ? ያውቃሉ። ምን ቢኖራችሁ? እስኪ በማርያም ነገሩኝ፣ ምን ቢኖራችሁ? ገንዘብ ቢኖራችሁ አለ፣ ስልጣን ቢኖራችሁ አለ፣ ጉልበት ቢኖራችሁ አለ፣ ምን ቢኖራችሁ? ፍቅር ቢኖራችሁ። ፍቅር ከሁሉ በላይ ነው። ፍቅር ራሱ ደግሞ እግዚአብሔር ስለሆነ አይገርም? ስለዚህ ፍቅር አንዱ የክርስቲያን መገለጫ ነው። በዚህ ይታወቃል። አዎ ፍቅራችን ራሱ የክርስቶስ እንደሆነ አገልጋዮቹ እንደሆነ ደቀ መዛሙርቱ እንደሆነ ልጆቹ እንደሆነ ስለሚገልጥ ማለት ነው። አራተኛ ፍቅር በተግባር ይገለጣል። ትምህርት እየጨረስኩ ነው። ፍቅር በተግባር ይገለጣል። እስኪ ፍቅር በሉ። በተግባር ይገለጣል። ይኸውላችሁ ክርስቶስ እወዳችኋለሁ ልጆቼ ናችሁ ሲል ፍቅሩ በተግባር የተገለጠ ነው ወይስ ያልተገለጠ? የተገለጠ አይደል? ልጁን አሳልፎ እስከ መስጠት ድረስ ለእኛ መከራ እስከ መቀበል ድረስ ከዚህ በላይ የሚታይ የሚገለጥ ፍቅር አይኖርም።
ስለዚህ ፍቅር የሚታይ የሚገለጥ ነው። የኔና የእናንተ አንደበት ላይ ፍቅር ፍቅር የሚል ነገር ብዙ ነው ሞልቷል። ስራ ላይ ግን የለም። እንወድሃለን የሚሉ የፍቅር ቋንቋ ጆሮአችን ላይ እንዲያቃጭል የሚያደርጉ ብዙ ናቸው። ዞር ብለው ግን ጥላቻን ይናገራሉ። አያችሁ፣ እንዲህ ባለ ህይወት ነው የምንመላለሰው። ደግሞ ማይታለለውን አባት እግዚአብሔር ለማታለል እንሞክራለን። የእውነት አምልከን የእውነት ተመላልሰን እንድንኖር እግዚአብሔር በቸርነቱ ይርዳል። ፍቅር የሚገለጥ ነው። ይኸውላችሁ በዚህ በዮሐንስ አንደኛ ዮሐንስ ምዕራፍ 3 ቁጥር 18 ላይ በቃል በምላስ ብቻ ሳይሆን በተግባርና በእውነት እንዋደድ ይላል። በምላስ ብቻ አይደለም፣ በመናገር ባለበት ብቻ አይደለም፣ በእውነትም ጭምር ፍቅራችሁ በመግለጥም ጭምር ምን እንበል ይላል? እንዋደድ። ይኸውላችሁ ፍቅር ኃይል ነው። ይኸውላችሁ ፍቅር ጉልበት ነው። ይኸውላችሁ ፍቅር ማለት ያለው ፍቅር መሻገር ያለው ነው። ይኸውላችሁ ፍቅር የጎበጠውን ያቀናል፣ ፍቅር ሸካራውን ያለሰልሳል። ይህ እግዚአብሔር ቃል ነው። ክርስቲያኖች በፍቅር እንዴት እንዳሸነፈ ክርስቶስ እናያለን። የሚገፉት የሚደበድቡት አሉ። መሬት ተሰንጥቃ ልትወጣቸው ማድረጋገጡት አይደለም፣ ግን በፍቅር እንዴት እንደሚያሸንፋቸው እናያለን። ይገፉታል፣ ዝም ነው። ይደበድቡታል፣ ዝም ነው። ያቆስሉታል፣ ዝም ነው። ያረሙታል፣ ዝም ነው። ምራቃቸው የተፉበታል፣ ዝም ነው። ይህ ባስ ብሎ ፍቅሩ ሲገልጥላቸው ቀናልና ወደ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። የኔና የእናንተ ጸሎት እኮ ይሄ ነው መሆን ያለበት። ማነው ስለ ጎረቤቱ የሚጸልየው? ማነው ስለ ወንድሙ፣ ማነው ስለ እህቱ የሚጸልየው? ማነው እርስ በርሱ የሚተሳሰበው? ሁሉ ግለኛ፣ ሁሉ ጥቅመኛ ሆነ። ይህ አይደለም ክርስትና። ክርስትና በእውነት መኖር፣ ክርስትና በእውነት መመላለስ ነው። ክርስትና እውነት የሆነውን ፍቅር በእውነት መግለጥ ነው። ይሄ ነው። ስለዚህ እርስ በርስ እንዋደድ፣ በእውነት መዋደድ እንዋደዳለን። ሐዋርያው ዮሐንስ ይኸውላችሁ ፍቅር ማለት ይቅር ማለት ነው። ፍቅር ማለት ምን ማለት ነው? ይቅር ማለት ነው። የተጣላችሁ ይቅር ተባባሉ። እግዚአብሔር ቀን አሁን ወደኛ እየደረሰ እኮ ነው። ወደ መጨረሻው ሰዓት እየሄድን ነው። እንዲሁ ቂም ለቂም ተያይዘን እንዲሁ የጎሪጥ እየተያየን የሚገርም እኮ ነው። በእግዚአብሔር ቤተ መቅደሱ ሳይቀር በአውደ ምሕረቱ ሳይቀር ተሰብስበን እንኳን በጥላቻ አይን እየተያየን ይህ እግዚአብሔር አይስማማውም። ስለዚህ ፍቅር ማለት ይቅርታ ነው። ፍቅር ማለት የተቸገረን መርዳት ነው። ፍቅር ማለት ለሌሎች መጸለይ ነው። ፍቅር ማለት ትሕትናን መለማመድ ነው። መለማመድ ብቻ ሳይሆን በሕይወት መኖር ነው። ፍቅር ማለት ሰላምን መፈለግ ነው። አምስተኛ ላይ መጨረሻው ፍቅር የሕግ ፍጻሜ ነው። ይህ ነገር ያችሁ ትምህርት ያበቃለሁ። ከቃሉ ጋር ናችሁ። እግዚአብሔር አምላክ ሁላችን ጋር ይሁን። ፍቅር የሕግ ሁሉ ፍጻሜ ነው። መጽሐፍ ቅዱስ እንዲህ ነው የሚለው ቅዱስ ጳውሎስ ለሮሜ ምዕራፍ ሲጽፍ በሮሜ ምዕራፍ 13 ቁጥር 10 ላይ ፍቅር የሕግ ፍጻሜ ነው ይላል። ፍቅር የምን ፍጻሜ ነው? የሕግ ፍጻሜ ነው። ይኸውላችሁ ብዙ ልናደርግ እንችላለን። ብዙ በእግዚአብሔር ቤተ መቅደስ ልንመላለስ እንችላለን። ብዙ ልንመጸውት እንችላለን። ብዙ በጎ ስራ ልንሰራ እንችላለን። ፍቅር ግን ከሌለ ከንቱ ነው። ለዚህ ነው ቅዱስ ጳውሎስ አሁን የመላእክትን ቋንቋ የመናገር አቅም ቢኖረን ፍቅር ግን ከሌለ ከንቱ ነው። ይህን ተራራ ፈልሶ ወደዛ ሂድ ብለው በዚህ እንኳን የማድረግ አቅም ቢኖረን፣ ተራራውን የማዘዝ ኃይል ቢኖረን፣ በመላእክት ቋንቋ መናገር ብችል፣ ነገር ግን ፍቅር ከሌለ ከንቱ ነው። እንደሚጮህ ከበሮና እንደሚንሿሿ ጸናጽል ነኝ። ፍቅር ከሌለ ከንቱ ነው። ሺህ ምጽዋት፣ ሺህ አምልኮ፣ በጎ የሆነ ነገር በብዙ አብዝተህ ብንሰራ አጠገብ ያለ ወንድም ካልወደድከው አጠገብ ያለ ወንድም እሱ እኮ ጊዜ ነው። በቃ ክርስቶስ ይሞተለት ነው። ክርስቶስ ዋጋ የከፈለለት ነው። ለእግዚአብሔር አርአያና መልክ የተፈጠረ ነው። አዎ ክርስቶስን መውደዳችን ይኸው መጽሐፍ እንዲህ ነው የሚለው፣ አጠገብ ያለውን ወንድም ሳትወደው እግዚአብሔር ወደዋለሁ ብትል አንተ ሐሰተኛ ነህ። እንደዚህ ነው። አጠገብ ያለው አብሮ የሚበላው፣ አብሮ የሚጫወተው፣ አብሮ የሚደሰተው፣ የምትይዘው፣ የምትጨብጠው፣ የምትዳስሰው ወንድምህን ሰው ሳትወድ የማይታየው ረቂቁን ጌታ እግዚአብሔር ወደዋለሁ ብትል እንዴት ያለው ውሸታም ነው የምትሆነው? እንዴት ያለው ውሸታም ነው ምን ሆነው? ስለዚህ ክርስቲያኖች አዎ፣ ስለዚህ ፍቅር የሕግ ፍጻሜ ስለሆነ ፍቅር በሕይወት ተርጉመን በሕይወታችን ልንኖረው የሚገባ ቁልፍ ጉዳይ ነው። ይኸውላችሁ ፍቅር ያለው ሰው ገዳይ አይሆንም። ፍቅር ያለው ሰው አሳዳጅ አይሆንም። ፍቅር ያለው ሰው ክርስቲያኖች ኃጢአት አይሰራም። በወንድሙ ላይ በክፋት አይነሳሳም። አንደበቱ ከክፉ ይጠብቃል፣ ከክፉ ይከለክላል። ፍቅር ያለው ሰው ጌታ ሆይ ለአንደበቴ ለአፌ ጠባቂ አኑር ይላል ዳዊት። አንደበታችን ጠባቂ ያለው ወይ? ያሻለን የምንናገር እንደመጣልን የምንናገር
እግዚአብሔር ያሳዝናል አያሳዝንም ብለን እንኳን መለየት ሲያቅተን ድረስ ለእግዚአብሔር የማይመቸውን ነገር ስናደርግ እግዚአብሔር እስኪ ምሕረቱን ያብዛልን። እስኪ በፍቅር እንድንኖር እግዚአብሔር በቸርነቱ ይርዳል። ፍቅር የሆነውን ጌታ ክርስቶስን እሱ በጽናት በእምነት አምልከን አምልነው እንድንኖር በቸርነቱ ይርዳል። ትእዛዝ ይችላል እርስ በርሳችሁ ምን እንድትሉ እርስ በርስ እንድንዋደድ እግዚአብሔር ይርዳል። ወንድሜ ተባብለን እንድንፈላለግ እህቷ እንድትፈልግ ልጅ አባቱ ለሞት ሳይሆን አባት በልጁ ላይ ቃታ መሳቡን አቆሞ ልጁን በፍቅር እንዲያቅፍና እንዲስም እግዚአብሔር እስኪ ይርዳል። የተለያየን አንድ ያድርገን። የእግዚአብሔር ምሕረት የእግዚአብሔር ፍቅር ቸርነቱ ምድራችን ላይ ይብዛል።